ከቀናት በኋላ ማስደመም እና ማስደሰቱን እየቀጠለ የመጣው ትሁትና አዲስ የተከታታይ ድራማ አሁንም ማስደመሙን እንደቀጠለ ይገኛል። ከኃይለኛው እና አስፈሪ ከሆነው ዝና አምልጣ የምትገኘው ትሁትና አሁን ደግሞ ፈጣሪ ከሰጣት ቤተሰቦቿ ጋር እጅግ በጣም ደስ የሚል ጊዜያትን እያሳለፈች ትገኛለች። ትሁትና ታዲያ ይህንን እንዲሆን ያደረገው አይበገሬው እና ጀግና የሆነው መድብል ለአመነበት ነገር ሟች ነኝ ሲልም ይገኝ ነበረ። ታዲያ ከአስፈሪው ዝና እጅ ፈልቅቆ ያወጣት እጅግ በጣም ኃይለኛ የሆነው መድብል አሁን ላይ ትሁትና እየደረሰችበትን እያፈላለገ ይገኛል። ትሁትና በሌላ በኩል ደግሞ በቤት ሰራተኝነት እያስደመመችን የምትገኘው የግሌ መሸሻ ናት። የግሌ መሸሻ የስካሪ ምርሻ ይላት ነበረ ገልሞ። ታዲያ የግሌ ትሁትናን ወዴት ልውሰድሽ ማለትም በመጨረሻ መጥተሽ አብርሽን ልትጋሪኝ ነው እያለችም እያሳቀቀቻት ትገኝ ነበረ። ታዲያ እንደ እህታችሁ አድርጉኝ የምትለው ትሁትና መቼም ቢሆን አብርሽን አልጋራሽም፣ አንድ ወንድ ለሁለት እንዴት ይሆናል ስትልም የግሌን ለማሳመን እየሞከረች ትገኝ ነበረ። ታዲያ የግሌም በድጋሚ ስለ አብርሽ እንዳታወሪ ማለትም ስሙን ስትጠሪ እንኳን በሙሉ ስሙ እንድትጠሪው እፈልጋለሁ፣ ማለትም አብርሽ ማለት የምችለው እኔ ብቻ ነኝ እና አንቺ አብርሃም ብለሽ ጥሪው እያለቻትም ትገኝ ነበረ። ነጋ አልነጋ ብሎ የግሌን የሚቀሰቅሳት ገልሞ ነው። ገልሞ ማታ ላይ ከሚገባው በላይ አረቄ ስለሚጠጣ ጠዋት ደግሞ ሁሌ ቁርሱን ሽሮ ፍትፍት አድርጓል። ታዲያ ይህንን እንድታደርግለት የሚፈልገው የግሌ ስለሆነች የግሌ መሸሻ የስካሬ መርሻ እያለም ሁልጊዜ ጧት ሽሮ ፍትፍት እንድትሰጠው እያሞጋገሳት ይገኛል። ታዲያ የግሌም እናንተን ማስተዳደር ሰለቸኝ ብትልም ነገር ግን የቤተሰብ ኃላፊነት እንደምትወጣ ለራሷ እየነገረችው ትገኛለች። ሽሮ በርበሬ እንዲሁም ቅመማ ቅመሞች አልቀዋል በማለትም ጧት ማታ አቤቱታዋን እያቀረበች የምትገኘው የግሌ ዞራ አብርሽን ከመጠየቅ ወደ ኋላ እንደማትልም ጭምር እየተናገረች ትገኛለች። አጭር በመሆንህ ዋጋ ትከፍላለህ የተባለው ተንከሲስ አሁን እንቅልፍ መተኛት እንዲሁም ደግሞ ሰዎችን ማመን እንዳቋረጠም ጭምር አይተነዋል። ታዲያ ተንከሲስ ለመድኃኒትነት ትፈለጋለህ ማለትም ወርቃማ ማዕድን ይዘህ ነው የምትዞረው ስለተባለ ብቻ አሁን ላይ ከሚያውቃቸው ሰዎች ሁሉ እየሸሸ ይገኛል። ለዚህም መስዋዕት ሊያደርጉህ ይፈልጋሉ ብሎት የነበረው ዝና ስለነበረ የዝና ስም ሲጠራ በአጠገቡ ማለፍ የማይፈልገው ተንከሲስ አሁን ላይ እያንዳንዱ ኮሽታዎች የራሱም ጥላ ጭምር እያስፈራራው ይገኝ ነበረ። ይህ ተወዳጅነትን ያተረፈው ትሁትና አዲስ ፊልም እንድትከታተሉት ስንል እናሳስባለን። ታዲያ ትሁትናን ማየት የምትፈልጉ በዚህ ዩቲዩብ ቻናል እየገባችሁ ማየት ትችላላችሁ። ትሁትና